ዛሬ ምግብ በነፃ ነው። ልክ እንዲህ አይነት ነገር ድንገት ደብረ ዘይት ቢሾፍቱ መሃል ላይ ስትራመዱ ብታዩ ምን ታረጋላችሁ? አዎ ዛሬ ምግብ በነፃ ነው። በሚገርማችሁ ሁኔታ ለምንድን ነው በነፃ የምንመግበው የሚለውን ኑ ተከተሉኝ ላሳያችሁ። እንዴት ናችሁ? ዛሬ ምግብ በነፃ ነው። ኧረ ምንን አስመልክቶ ነው? ና እንዴት ናችሁ? ዛሬ ምግብ በነፃ ነው አይደል? እሺ፣ ስለዚህ ዛሬ እንግዲህ በዚህ ቦታ ላይ ብዙዎችን በነፃ መብላት የሚፈልጉ መጠጣት የሚፈልጉ የተራቡት ሁሉ መጥተው እንዲበሉ እንዲጠጡ ግብዣ አዘጋጅተንላቸዋል። ታዲያ ማን ነው ነፃ መሆኑን አምኖ እዚህ መጥቶ የሚስተናገደው? ወደዚህ በመጡ ጊዜ ደግሞ እኛንን የምንቀበላቸው የምናስተናግዳቸው በጣም በፈገግታ በደስታ። ከዛ አንድ ትልቁን ሚስጥር እንነግራቸዋለን፣ ለምን ዛሬ ምግብ በነፃ እንደሆነ። ከኛ ጋር ተከታተሉ፣ አብራችሁን ቆዩ። ከዚህ በኋላ እንግዲህ ያደረግነው እዛ አካባቢ የነበርነው ቲቦች ሁላችንም ሁለት ተደራጀንና እነዚህን እንግዲህ በነፃ ምግብ የጋበዝናቸውን ሰዎች ለመጋበዝ ያሉበት ድረስ ፍለጋ ሄድን። ተሻግረን ከዛ ጋር እንጠራቸው ጀመረ። እየሄድን ራቅ ያለ ስፍራ ዛሬ ምግብ ልንጋብዛችሁ ፈልገናል ብለን መጣራት ጀመረ። ለካ እናንተ አንድ ነገር በነፃ ሲሰጥ በጣም ይከብዳል። ብዙ ሰዎች ማመን አልፈለጉም ነበርና ውሸታችንን ወይ ደግሞ ምንድነው ለምንድነው እንደዛ በጣም እያሉን ነበር። ከዛ ግን ውጪ ከፍ አድርገን በቤቱ ፊት ለፊት ላይ የሚታይ ቦታ ላይ ዛሬ ምግብ በነፃ ነው ብለን ለጠፍንላቸው። እሱን እንኳን እያይዱ ከሩቅ ተሻግሮ ያሉ ሰዎች የራባቸው ሰዎች እየመኩ ምግቡን ያላተለ። እኛ ግን የሚገርማችሁ የተራቡ ወይም ችግረኞች የሆኑ ብለን አቀበረ ፕሮግራሙን ስናዘጋጅ ይልቁንስ ማንም በዛ አካባቢ የሚያልፍ ሰው መጥቶ እንዲበላ ክፍት አድርገን ነበር። ምስራቾ ኢየሱስ ከኛ ፈይሳ በጣም የሚገርም ምሳሌ። ታዲያ ልክ ይህንን ምግብ ለመብላት የራባቸው ሰዎች ተሻግረው ብለው ሲገቡ አሁንም ማመን አልፈለጉም። በቃ ግራ ገብቷቸው እንደሚከፍሉ የሚጠየቁ መስሏቸው ሂሳብ ግን እኛ ዝም ብለን ቁጭ አደረግናቸው። ልክ ሲከመቱ ግን የኛ አባላቶች የታሰራዊት ቲሸርት የለበስ በጣም ከፍ ባለ መስተንግዶ እንደ አንድ ንጉስ በአክብሮት ሰላም እያልን አስገባናቸው። ቁጭ ሲሉ ምግብ እኛ ራሳችንን የታዘዝናቸው ያሉትን ምግቦች እየታዘዝናቸው ምግባቸው እስኪደርስ ድረስ ደግሞ ምግባቸውም ከመጣ በኋላ አብረናቸው ቁጭ ብለን አብረናቸው እየበላን በጣም ታላቅ የሆነው ዘመናት ሁሉ በፊት ሲነገር የነበረው ትልቁን ድንቁን የምስራች ነገርናቸው። የምስራቹ ምግቡ ነፃ ነው የሚለው ብቻ ነበር። ይልቁንስ ጌታ ኢየሱስ ክርስቶስ እንዴት በመስቀል ላይ ለነሱ የሚያስፈልገውን የኃጢአት ዕዳ ሁሉ እንደከፈለላቸው ከዛሬ ጀምሮ ኢየሱስ በከፈለው በዛ በመስቀል ላይ ትልቅ መስዋዕትነት ባደረገው እነሱ የዘላለም ሕይወት ማግኘት እንደሚችሉ ጥቂት ነገርናቸው። አያችሁ፣ ልክ እዛ ጋር መሳውን አዘጋጅተን ስንሰጣቸው ምግቡ ነፃ ስለሆነ አይደለም። የቦታ ካፌ ውስጥ ገብታችሁ ምግብ ብትጠቀሙ ነፃ ነው እንዴ? አይደለም። ይልቁንስ የሆነ ያንን ምግብ ሰው እንዲበላ ስለከፈለበት እነዛ ሰዎች በነፃ ሊበሉ ይችላል። ይሄንን ምሳሌ እንዲረዱት ነበር ይሄንን ፕሮግራም ያደረገው። ስለዚህ አምነው ገብተው ምግቡ በነፃ እንደተጠቀሙት ሁሉ ወንጌልም ልክ እንደዚህ እንደሆነ አስረዳናቸው። በጣም ቀላል የሆነ ሊረዱት የሚችሉ ልባቸው ውስጥ የሚገባ ሆዳቸው የራባቸው ሳይሆን የሰሙት እየተመገቡ ደስ እያላቸው ሰምተው ተቀበሉ ሆነ ሄደዋል ማለት ነው። ታዲያ አንዳንድ ይዘን ሁላችንም አብረን በፍቅር በአክብሮት ወንጌሉን ስንነግራቸው ቆየን። ወረካን ቢዳ ዛሙኔ ወልጅና ዱአዶፍ ከንኔ ወንጌል ለለምና ወረካን ቢዳ ዛሙኔ ወልጅና ዱይህሌያን ወንጌል ከኛት ኡምነ ዋቀዮ ሰፈይሱቲ ዱይህሌያን ወንጌል ከኛት ኡምነ ዋቀዮ ሰፈይሱቲ ኢየሱስ ቱ ከራዳ
Fayyisada, Jesus tu karada, Jesus tu dugada, Jesus tu jirenya, Jesus Fayyisada. የሚገርመው ግን በጣም ብዙዎቹ ደግሞ ጸሎት ስንጸልይላቸው ጌታን ሲቀበሉ የቆዩ ሰዎች ነበሩ በፈቃዳቸው። ከዛ ደግሞ ሲወጡ ወረቀት ስለ ክርስቶስ ፍቅር የምትናገር ወረቀት ሰጣናቸው። በጣም ደስ እያላቸው ተመግበው ደስ ብሏቸው ወጡ። አንድ አባት ግን የሰጡኝን ምስክርነት ልንገራችሁ። በዛ አካባቢ ያለፉ ነበሩ። በጣም ርቧቸው በውስጣቸው ምን እያሉ ነበር? እባክህ እግዚአብሔር ሆይ ርቦኛል ምግብ አዘጋጅልኝ እያሉ ነበር። የሚገርመው ድንገት ተሻግረው ይሄዱ ምንም የኛ ሰዎች እንኳን አላገኟቸውም። ዞር ብለው ሲመለከቱ ዛሬ ምግብ በነፃ ነው የሚለውን ተመለከቱ። ገቡ፣ በሉ፣ ጠጡ። ሲወጣ ከኛ መካከል አንዷ ልጅ አናገሯት፣ ጸለየችባቸው። በኋላ ላይ ግን ወጥተው እየመሰከሩ ሲወጡ በር ላይ አግኝቻቸው ነው ይሄንን የነገሩኝና እኔ ከምንም በላይ ምግቡ ነፃ መሆኑን ሳይሆን እግዚአብሔር ጸሎቴን ስለሰማኝ ገረመኛሉ። ለካያቸው አንዳንድ ጊዜ እኛ እንደዚህ ወንጌልን ለመስበክ ነው የምናደርገው መንገድ ውስጥ እንኳን እግዚአብሔር ደግሞ አብሮ በዛ ሰዓት የሚልካቸው አብሮነቱን የሚያሳያቸው ጆሮ እንደሚሰማ አይኖቹ እንደሚያይ የሚገልጽላቸው ሰዎችን ለካ ነበሩ። ብቻ ግን ጊዜያችን በጣም ድንቅ ውብ ጊዜ ነበር። ከኛ መካከል የነበርነው መጨረሻ ላይ አብረን አንድነት ጊዜ ያሳለፍን፣ ምግብ ተግላ ከዛ ስፍራ ሄደ። በሁለት ሰዓታት ውስጥ በሚሞላ ጊዜ ውስጥ በጣም ብዙ ሰዎችን ያስተናገድ ነው። በዚህ አጋጣሚ ማመስገን እንፈልገው እዛ ቦታ ላይ ባንኮ የተባሉ ምግብ ቤቶች ቦታቸው ስለፈቀዱልን የተወሰነ ደግሞ በምግቡ ላይ እናሽ አድርገው በዛ ስፍራ ላይ ያን ነገር እንድናደርግ ስለረዱ እግዚአብሔር ይባርካቸው። በዚህ ደግሞ ነገር ላይ የተሳተፉ የጌታ ሰራዊቶች እንደምታናቸው ወጣቶች ድንቅ አገልጋዮች ከኛ ጋር ነበሩ። እግዚአብሔር ድንቅ ጊዜ አሳክቶታል። ይሄንን ቪዲዮ እስቲ ለ10 ሰው ለ20 ሰው ለ30 ሰው ይማሩበት እንደሆነ እጥም ከሰጣ አስተንፉልኝ። ልነግራችሁ የምፈልገው አንድ ነገር ምን መሰላችሁ? ልክ በዚሁ ምሳሌ ኢየሱስ ክርስቶስ በነፃ የዘላለምን ሕይወት አዘጋጅቶልናል። ትልቁ ጥያቄ ግን ይሄ ነው። ይሄን የነፃ የዘላለም ሕይወት ጌታ ኢየሱስ ከፍሎ ደግሞ ያዘጋጀልህ አንተ አምነህ ትቀበለዋለህ? ከተቀበልከው ያንተ እኙያ ከበዱ ፈዳዋ ካሚቲ ክርስቶስ ፈይና ፍረሬፈኖ Kamba ada dabe gara isa dufu ayina chumbuti ni no na manufu